ገባ ሼር አድርጉት ቶሎ በጣም ይቅርታ ስልኬን ያስወጣኝ። ጥያቄውን ልቀጥል ስል እሱ ወጣ። የምትገቡ ሼር እያደረጋችሁ እዛኛው ላይ ያሉ እንደመጡ ማለት ነው። ቅዱስ ሚካኤል ወደ ጥያቄና መልሳችን እንሄዳለን። ሰዓቱ እየሄደ ስለሆነ ግን ሼር እያደረጋችሁ ሌሎቻችሁ እሺ። አንደኛ እውነት ሐሰት አለው፣ ደረቅ ጥያቄ አለው፣ ምርጫ አለው ማለት ነው። እንደ ሁሌም እንደሚጠየቀው እህታችን ቤቲ እንኳን ደህና መጣሽ። እስኪ ሼር አድርጌ እሺ። እህታችን እግዚአብሔርላችሁ ይቅር ይበለን። አንደኛ ጥያቄ እሺ። አንደኛ ጥያቄ የቅዱስ ጳውሎስ አገልጋይ የነበረችው ሴት ቅድስት ሰሎሜ ትባላለች። የቅዱስ ጳውሎስ አገልጋይ የነበረችው ሴት ቅድስት ሰሎሜ ትባላለች። እውነት ወይም ሐሰት? ስትገቡ ሼር ያላደረጋችሁ ሼር እያደረጋችሁ ግቡ፣ ለሌሎችም እንዲደርስ። ሁላችሁም እንኳን ደህና መጣችሁ ብያለሁ። አንዳንዴ ያጋጥማል፣ ኔትወርክ ይመስለኛል ያቋረጠው። ጥላሁን እንኳን ደህና መጣሽ እህታችን፣ እንኳን ደህና ቆየኸኝ ወንድሜ። ስትገባ ሼር ማድረግን እንዳትረሳ። ሁላችሁም ተሳተፉ። ከዛሬ በኋላ ያለውን ቀን ደግሞ እናስተካክላለን። ምክንያቱም ረመዳን ነገ ይመስለኛል የሚያበቃው። ሰዓቱን ወደ በጊዜ ለማድረግ እንሞክራለን። ዘለቀ አሜን። ተናኝ ቲናይ አንደኛ ሐሰት፣ ደመቀ አንደኛ እውነት፣ ብሩክ ሐሰት፣ ተስፋ ማርያም ሐሰት፣ ዙፋን አንደኛ ውሸት፣ ታመነ አንደኛ ሐሰት፣ እግዚአብሔር ይመስገን አንደኛ ሐሰት፣ ወርቅነሽ አንደኛ ሐሰት፣ ረዱቃሉ አንደኛ ሐሰት፣ ቤቲ አንደኛ ሐሰት። ለሁላችሁም ቃሎት ያሰማልን። ሼር ያላደረጋችሁ ሼር እያደረጋችሁ ግቡ። ሳራ ለታ ገና አሁን መምጣቴ ነው። እንዴት አመሻችሁ? እግዚአብሔር ይመስገን እህታችን። ጥያቄው አላመለጠሽም። ጥያቄው ላይ ደርሰሻል። አንደኛ ጥያቄ ነው ገና የተጠየቀው። ጥያቄው ልድገምልሽ። አንደኛ ጥያቄ የቅዱስ ጳውሎስ አገልጋይ የነበረችው ሴት ቅድስት ሰሎሜ ትባላለች። እውነት ወይም ሐሰት? ኤርሚያስ ጥያቄ አልሰማሁም እህቴ። እሺ አሁን ደግም ያለው ካልሰማክ ደግሞ ጻፍልኝ ድጋሜ አነብላችኋለሁ። ላልሰማችሁት አንዴ ልድገምላችሁ። የቅዱስ ጳውሎስ አገልጋይ የነበረችው ሴት ቅድስት ሰሎሜ ትባላለች። እውነት ወይም ሐሰት? አንደኛ ጥያቄ። ዜድ እንኳን ደህና መጣሽ። ስትገቢ ሼር ማድረግሽን እንዳትረሺ። ሃኒ ጥያቄው ይደገምልን። ደግሜዋለሁ እህታችን። ካልሰማሽ ደግሞ ንገሪ። ረዱ ቃሉ ሼር አድርጉ። ሁላችሁም ሼር አድርጉ። ሼር ሳታደርጉ እንዳትገቡ። ሽታ አንደኛ እውነት፣ ሳራ ሁለተኛ፣ አንደኛ ሐሰት፣ ቤዛ ሐሰት፣ ኤርሚያስ አንደኛ ሐሰት። እሺ ወደ ሁለተኛ ጥያቄ እንሄዳለን። ሁለተኛ ጥያቄ ጌታ ይወደው የነበረው ሐዋርያው ቅዱስ ዮሐንስ ነው። ጌታ ይወደው የነበረው ሐዋርያው ቅዱስ ዮሐንስ ነው። እውነት ወይም ሐሰት? እሺ አያል አንደኛ ይደገምልኝ። እሺ አንደኛ ጥያቄ የቅዱስ ጳውሎስ አገልጋይ የነበረችው ሴት ቅድስት ሰሎሜ ትባላለች። የቅዱስ ጳውሎስ አገልጋይ የነበረችው ሴት ቅድስት ሰሎሜ ትባላለች። እውነት ወይም ሐሰት? ይስሐቅ ደግም ያለው
አሁን ካልሰማክ ደግሞ ደግምልሃለሁ ማለት ነው። የገባችሁ ሼር እያደረጋችሁ ግቡ። ሼር ያላደረጋችሁ ሀኒ እውነት እግዚአብሔር እረኛዬ ነው አንደኛ ሐሰት፣ አያል አንደኛ ሐሰት፣ ሳራ ሁለተኛ እውነት፣ ሰላም ሁለተኛ እውነት፣ ብሩክ እውነት፣ ማህሌት ሁለተኛ እውነት፣ ዮሐን አንደኛ ሐሰት ሁለተኛ እውነት፣ አስቴር ሁለተኛ እውነት። ሁላችሁም ቃልዎት ያሰማልን። ያልተሳተፋችሁም ተሳተፉ። ደግሞ ሼር ማድረጋችሁን እንዳትረሱ። ቲናዬ ሁለተኛ እውነት፣ አብርሃም ሁለተኛ እውነት፣ ሀኒ ሰላም ሰምቻለሁ አንደኛ እውነት፣ ዙፋን ሁለተኛ እውነት፣ አያል ሁለተኛ እውነት፣ ታመነ ሁለተኛ እውነት፣ እግዚአብሔር እረኛዬ ነው ሁለተኛ እውነት፣ ወርቅነሽ ሁለተኛ እውነት፣ ረዱ ቃሉ ሁለተኛ እውነት፣ ተስፋ ማርያም ሁለተኛ እውነት፣ ኤርሚያስ ሁለተኛ እውነት፣ ቤቲ ሁለተኛ እውነት፣ ሰንደይ ሁለተኛ እውነት፣ ያህዌ ሁለተኛ እውነት፣ ደመቀ ሁለተኛ ሐሰት፣ ያሬድ ሁለተኛ እውነት፣ ሰላም እንኳን ደህና መጣሽ እህታችን። ስትገቢ ሼር ማድረግሽን እንዳረሺ። እግዚአብሔር ይመስገን ሁለተኛ እውነት። እሺ ወደ ሶስተኛ ጥያቄ እንሄዳለን። ሶስተኛ ጥያቄ በሰማያት ያለውን የአባቴን ፍቃድ ከሚፈጽም በቀር አቤቱ አቤቱ የሚለኝ ሁሉ መንግስተ ሰማያት የሚገባ ነው። ሶስተኛ ጥያቄ ልድገምላችሁ። በሰማያት ያለውን የአባቴን ፍቃድ ከሚፈጽም በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግስተ ሰማያት የሚገባ ነው። እውነት ወይም ሐሰት? ረዱ ቃሉ ወንድማችን ያሬዶ እንኳን ደህና መጣህ ብያለሁ። እሺ ያሬድ መንግስቱ ሁለተኛ እውነት፣ ሀኒ ሁለተኛ ጥያቄ ይደገምልን። እሺ ሁለተኛ ጥያቄ ጌታ የወደው የነበረው ሐዋርያው ቅዱስ ዮሐንስ ነው። ጌታ የወደው የነበረው ሐዋርያው ቅዱስ ዮሐንስ ነው። እውነት ወይም ሐሰት? ሰላም ነሽ? እግዚአብሔር ይመስገን ሰላም ነኝ። እንኳን ደህና መጣሽ እህቴ። ተስፋዬ ሰላም ይብዛ ወንድማችን እንኳን ደህና መጣክ። ይስሐቅ ሁለተኛ እውነት፣ ዮሐን ሶስተኛ ሐሰት፣ ሰላም ሁለተኛ እውነት፣ ሰላም አየለ ሶስተኛ ሐሰት፣ ሳራ ሶስተኛ ሐሰት፣ አስቴር ሶስተኛ ሐሰት፣ አልማዝ ሁለተኛ እውነት፣ ሽታዬ ሶስተኛ ሐሰት፣ ትዕግስት የማርያም ልጅ እንደምን አመሻችሁ። እግዚአብሔር ይመስገን። ቲጂ እንኳን ደህና መጣሽ ብያለሁ። ስትገቢ ሼር ማድረግሽን እንዳትረሺ። ያህዌ ሶስተኛ ሐሰት፣ ቲናዬ ሶስተኛ ድገሚልን። እሺ ሶስተኛ ጥያቄ በሰማያት ያለውን የአባቴን ፍቃድ ከሚፈጽም በቀር አቤቱ አቤቱ የሚለኝ ሁሉ መንግስተ ሰማያት ይገባል። እውነት ወይም ሐሰት? እሺ ሀኒ ሶስተኛ ሐሰት፣ አልማዝ ሶስተኛ ሐሰት፣ ሰላም ሶስተኛ ሐሰት፣ ዙፋን ሶስተኛ ይደገምልን። እሺ ሶስተኛ ጥያቄ በሰማያት ያለውን የአባቴን ፍቃድ ከሚፈጽም በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግስተ ሰማያት ይገባል። እውነት ወይም ሐሰት? ደመቀ ሶስተኛ ሐሰት፣ ቃና ዘገሊላ ሶስተኛ ሐሰት፣ ተስፋዬ ሁለተኛ እውነት ሶስተኛ ሐሰት፣ ቲናዬ ሶስተኛ ሐሰት፣ ሀብታሙ ሁለተኛ እውነት፣ ታምነ ሶስተኛ ሐሰት፣ ቃል ኪዳን ሰላም ለእናንተ ይሁን። እንደምን አመሻችሁ። እግዚአብሔር ይመስገን እህታችን እንኳን ደህና መጣሽ። ስትገቢ ሼር ማድረግሽን እንዳትረሺ። ይስሐቅ ሶስተኛ ሐሰት። እሺ ወደ አራተኛ ጥያቄ እንሄዳለን። አራተኛ ጥያቄ አቤቱ አንተ ከቤቴ ጣሪያ በታች ልትገባ አይገባኝም። አቤቱ አንተ ከቤቴ ጣሪያ በታች ልትገባ አይገባኝም ያለው ዘኪዮስ ነው። አራተኛ ጥያቄ ልድገምላችሁ። አቤቱ አንተ ከቤቴ ጣሪያ በታች ልትገባ አይገባኝም ያለው ዘኪዮስ ነው። እውነት ወይም ሐሰት? ዘለቀ ሶስተኛ ሐሰት፣ ዙፋን ሶስተኛ ውሸት፣ ሜሪ ሐሰት፣ ቃል ኪዳን ሁለተኛ እውነት። ለሁላችሁም ቃልዎት ያሰማልን። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ሼር ማድረጋችሁን እንዳትረሱ። መብራት ሰላም ዋላችሁ። እግዚአብሔር ይመስገን። እንኳን ደህና መጣሽ እህታችን። ስትገቢ ሼር ማድረግሽን እንዳትረሺ። ቃል ኪዳን ሶስተኛ ሐሰት፣ ሰላም አራተኛ ሐሰት፣ ኤርሚያስ አራተኛ ሐሰት፣ መብራት እውነት፣ ዮሐን አራተኛ ሐሰት፣ ጸጋ አራተኛ ሐሰት፣
ትዕግስት ሁለተኛ እውነት፣ ሶስተኛ ሐሰት፣ አራተኛ ሐሰት። አወቀ ሐሰት፣ እግዚአብሔር ይመስገን አራተኛ ሐሰት፣ ሽታ አራተኛ ሐሰት፣ ያሬድ መንግስቱ አራተኛ ሐሰት፣ አብርሃም ሐሰት፣ ሀኒ ሐሰት፣ ያህዌ አራተኛ ሐሰት፣ ተስፋ ማርያም እውነት፣ አስቴር ሐሰት፣ ወርቅነሽ ሐሰት፣ ረዱ ቃሉ ሐሰት፣ ጎልድ ሐሰት፣ ማህሌት ሐሰት፣ ብሩክ ተመስገን አራተኛ ሐሰት፣ ቲናዬ እውነት፣ ዙፋን ውሸት፣ ይፍቱ ስራባት ሐሰት፣ እድላዊት አራተኛ እውነት፣ ተስፋዬ አራተኛ ሐሰት፣ ሳራ አራተኛ እውነት፣ አልማዝ አራተኛ እውነት፣ ራሄል ሐሰት ነው፣ 100 አለቃው ነው። ኢየሩሳሌም ገና ገባው ጥያቄው ይደገምልኝ። ለሁላችሁም ቃልዎት ያሰማልን። አራተኛ ጥያቄ ላይ ደርሰናል። እሺ አሁን ለገባችሁት አንዴ ከ1 እስከ 4 ልድገምላችሁና አምስተኛን ጥያቄ ጨርሰን መልሱን መልሰን ወደሚቀጥለው ምርጫ እንሄዳለን ማለት ነው። አሁን ለገባችሁት አንዴ ልድገምላችሁ ጥያቄውን። አንደኛ ጥያቄ የቅዱስ ጳውሎስ አገልጋይ የነበረችው ሴት ቅድስት ሰሎሜ ትባላለች። የቅዱስ ጳውሎስ አገልጋይ የነበረችው ሴት ቅድስት ሰሎሜ ትባላለች። እውነት ወይም ሐሰት? ሁለተኛ ጥያቄ ጌታ ይወደው የነበረው ሐዋርያው ቅዱስ ዮሐንስ ነው። እውነት ወይም ሐሰት? ሶስተኛ ጥያቄ በሰማይ ያለውን የአባቴን ፍቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግስተ ሰማያት ይገባል። እውነት ወይም ሐሰት? አራተኛ ጥያቄ አቤቱ አንተ ከቤቴ ጣሪያ በታች ልትገባ አይገባኝም ያለው ዘኪዮስ ነው። አቤቱ አንተ ከቤቴ ጣሪያ በታች ልትገባ አይገባኝም ያለው ዘኪዮስ ነው። እውነት ወይም ሐሰት? እሺ ወደ አምስተኛ ጥያቄ እንሄዳለን። ሙሉዬ ሰላም የክርስቶስ ቤተሰቦች እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም ይብዛታችን። እንኳን ደህና መጣሽ። ገብረ ሚካኤል አንደኛ ሐሰት። ቤትሻ እንኳን ደህና መጣሽ። ስትገቢ ሼር ማድረግሽን እንዳትረሺ። አዲስ የገባችሁ ሼር ሳታደርጉ እንዳትገቡ። እሺ አምስተኛ ጥያቄ ኦሪት አትመኝ ባትል ኖሮም ምኞትን ፈጽሞ ባላወኳት ነበር። ኦሪት አትመኝ ባትል ኖሮ ምኞትን ፈጽሞ ባላወኳት ነበር ያለው ሐዋርያው ቅዱስ ጳውሎስ ነው። እውነት ወይም ሐሰት? አምስተኛ ጥያቄ ልድገምላችሁ። ኦሪት አትመኝ ባትል ኖሮ ምኞትን ፈጽሞ ባላወኳት ነበር ያለው ሐዋርያው ቅዱስ ጳውሎስ ነው። እውነት ወይም ሐሰት? ለሁላችሁም ቃልዎት ያሰማልን። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ለሁላችሁም ቃልዎት ያሰማልን። ገብረ ሚካኤል እንደገና ከሁለት ጀምሮ። ያሬድ መንግስቱ አንደኛ ሐሰት፣ ሀፍቶም አራተኛ እውነት፣ ሃይማኖት አንደኛ እውነት፣ መቅደስ አንደኛ ሐሰት ሁለተኛ እውነት ሶስተኛ ሐሰት አራተኛ እውነት፣ ዮሐን አምስተኛ ሐሰት፣ አምላኬ ሆይ እርዳኝ አንደኛ ሐሰት ሁለተኛ እውነት፣ ሶስተኛ ምን ነበር ረሳሁት፣ እሺታችን አራተኛ ሐሰት፣ ጸጋ አምስተኛ እውነት፣ እግዚአብሔር ይመስገን አምስተኛ እውነት፣ ሄለን ሶስተኛ ሐሰት፣ ዘለቀ ሁለተኛ እውነት አምስተኛ እውነት፣ ኤርሚያስ አምስተኛ እውነት። ለሁላችሁም ቃልዎት ያሰማልን። ያሬድ መንግስቱ አምስተኛ እውነት፣ ሀፍቶም አምስተኛ እውነት፣ ሽታይ አምስተኛ እውነት። እሺ የሚደገምላችሁ ጥያቄ ካለ ልድገምላችሁና ከ1 እስከ 5 ያለውን ጥያቄ መልስ መልሰን ወደ ምርጫ እንሄዳለን ማለት ነው። ቃል ኪዳን አምስተኛ እውነት፣ ደመቀ አምስተኛ እውነት፣ ጤናዬ አምስተኛ እውነት፣ ትዕግስት አምስተኛ እውነት፣ ይሃዌ አምስተኛ እውነት፣ አወቀ እውነት። ለሁላችሁም ቃልዎት ያሰማልን። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ሼር ያላደረጋችሁ ደግሞ ሼር እያደረጋችሁ ገቡ። አምስተኛ እውነት፣ እግዚአብሔር ይመስገን አምስተኛ እውነት፣ ሄለን ሶስተኛ ሐሰት፣ ዘለቀ ሁለተኛ እውነት አምስተኛ እውነት፣ ኤርሚያስ ለሁላችሁም ቃልዎት ያሰማልን። ያሬድ መንግስቱ አምስተኛ እውነት፣ ሀብቶም አምስተኛ እውነት፣ ለታይ አምስተኛ እውነት። ለሁላችሁም ቃልዎት ያሰማልን። እሺ ገብረ ሚካኤል ሁለተኛ ጀምሮ ይደገምልኝ። እሺ አያል ሁለተኛ ይደገምልኝ።
ዘለቀ አራተኛ ጥያቄ። እሺ ለሁላችሁም ከአንድ ጀምሬ ደግምላችኋለሁ። ከዛም በኋላ መልሱ መልሳለሁ። አንደኛ ጥያቄ የቅዱስ ጳውሎስ አገልጋይ የነበረችው ሴት ቅድስት ሰሎሜ ትባላለች። እውነት ወይም ሐሰት? ሁለተኛ ጥያቄ ጌታ የወደው የነበረው ሐዋርያ ቅዱስ ዮሐንስ ነው። እውነት ወይም ሐሰት? ሶስተኛ ጥያቄ በሰማይ ያለውን የአባቴን ፍቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግስተ ሰማያት ይገባል። እውነት ወይም ሐሰት? አራተኛ ጥያቄ አቤቱ አንተ ከቤቴ ጣሪያ በታች ልትገባ አይገባኝም ያለው ዘኪዮስ ነው። አቤቱ አንተ ከቤቴ ጣሪያ በታች ልትገባ አይገባኝም ያለው ዘኪዮስ ነው። እውነት ወይም ሐሰት? አምስተኛ ጥያቄ ኦሪት አትመኝ ባትል ኖሮ ምኞትን ፈጽሞ ባላወቅኳት ነበር ያለው ሐዋርያው ቅዱስ ጳውሎስ ነው። ከአንድ እስከ አምስት ያሉት እነዚህ ናቸው። እነዚህን ያልተሳተፋችሁ ተሳተፉና መልሱን መልሰን ወደሚቀጥለው ጥያቄ እንሄዳለን። ይቅርታ ድምጽ ከሌላ ስልክ ስለገባ ነው። አሁን ተዘግቷል። ተስፋዬ አምስተኛ እውነት፣ ገብረ ሚካኤል ሁለተኛ እውነት። እሺ ገብረ ሚካኤል ሶስተኛ ሐሰት፣ ዘለቀ ሶስተኛ ሐሰት አራተኛ እውነት፣ መዓዛ አሜን። እንኳን ደህና መጣሽ እህታችን መዓዛ። ስትገቢ ሼር እያደረግሽ ግቢ። አይኔ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን ከሁላችን ጋር ይሁን እህታችን እንኳን ሰላም መጣሽ። ታይም ኦልትሩ ቃል አራተኛ ሐሰት፣ ሙሉዬ አንደኛ ሐሰት፣ ሃይማኖት ሁለተኛ እውነት፣ አምላኬ ሶስተኛ ሐሰት፣ አምስተኛ ሐሰት። ለሁላችሁም ቃልዎት ያሰማልን። ከአንድ እስከ አምስት ያለውን ሁላችሁም ተሳትፋችኋል። ስለዚህ መልሱን መልሳ ወደ ምርጫ እንሄዳለን። እሺ አንደኛ ጥያቄ የቅዱስ ጳውሎስ አገልጋይ የነበረችው ሴት ቅድስት ሰሎሜ ትባላለች። እውነት ወይም ሐሰት? መልሱ ሐሰት ነው። ቅድስት ሰሎሜ ሳትሆን ቅድስት ፌበን ትባላለች። ቅድስት ፌበን ትባላለች። የሚገኘው ደግሞ የሮሜ መልእክት ምዕራፍ 16 ቁጥር 1 ላይ እናገኛታለን። ሁለተኛ ጥያቄ ጌታ የወደው የነበረው ሐዋርያ ቅዱስ ዮሐንስ ነው። ጌታ የወደው የነበረው ሐዋርያ ቅዱስ ዮሐንስ ነው። መልሱ እውነት ነው። የሚገኘውም ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ይገኛል። ሶስተኛ ጥያቄ በሰማይ ያለው የአባቴን ፍቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግስተ ሰማያት ይገባል። እውነት ወይም ሐሰት ነው የሚለው መልሱ ሐሰት ነው። አይገባም ነው የሚለው፣ ይገባል ሳይሆን አይገባም ነው የሚለው መጽሐፍ ቅዱስ ላይ የሚገኘው ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ይገኛል። አቤቱ አንተ ከቤቴ ጣሪያ በታች ልትገባ አይገባኝም ያለው ዘኪዮስ ነው። አቤቱ አንተ ከቤቴ ጣሪያ በታች ልትገባ አይገባኝም ያለው ዘኪዮስ ነው። መልሱ ሐሰት፣ ዘኪዮስ ሳይሆን የመቶ አለቃው ነው። የሚገኘው የማቴዎስ ወንጌል ምዕራፍ 7 ቁጥር 8 ላይ ይገኛል ማለት ነው። አምስተኛ ጥያቄ ኦሪት አትመኝ ባትል ኖሮ ምኞትን ፈጽሞ ባላወቅኳት ነበር ያለው ሐዋርያው ቅዱስ ጳውሎስ ነው የሚለው መልሱ እውነት ነው። የሚገኘውም ደግሞ ሮሜ ምዕራፍ 7 ቁጥር 7 ላይ ይገኛል። እውነት ሐሰት እነዚህን ይመስላሉ። ከዚህ በመቀጠል ወደ ምርጫ እንሄዳለን። ስድስተኛ ጥያቄ ቤተክርስቲያን የምንሄደው ለምንድን ነው? ቤተክርስቲያን የምንሄደው ለምንድን ነው? ሀ ለመማር፣ ለምስጋናና ለጸሎት፣ ሐመሩሃ ስጋው ደሙን ለመቀበል፣ መ ሁሉም መልስ ናቸው። አይኔ ከአንድ እስከ አምስት ያለው ጥያቄ መልሱ ተመልሷል። አሁን ስድስተኛ ላይ ደርሰሻል። ስድስተኛ ጥያቄ ከሰማሹ ከዛ በታች ያለውን ተሳተፊና ያመለጡሽን ደግሞ በሚመችሽ ሰዓት ቀስ እያልሽ ታዳምጫቸዋለሽ። ለሁላችሁም ቃልዎት ያሰማልን። አሁን የመጣችሁ ሼር እያደረጋችሁ እህታችን ሁሌም የምንገባው ከዚህ በፊት ረመዳን ስላለ በኢትዮጵያ ሰዓት አቆጣጠር 4 ሰዓት ነበረ። ከ4 ሰዓት እስከ 4 ሰዓት ተኩል ነበረ የምንገባው። እግዚአብሔር ቢፈቅድ
ረመዳን ካለቀ በኋላ ቢያንስ በኢትዮጵያ ሰዓት ከ2 ሰዓት ጀምሮ እንገባለን ብለን ተስፋ እናደርጋለን። እሺ ትዕግስት ገብረ ሚካኤል ሁሉም፣ ትዕግስት 6ኛ አመ፣ ሰላም 6ኛ ሁሉም መልስ ናቸው። ቲናይ 6ኛ አመ፣ ጸጋ 6ኛ አመ፣ መቅደስ 6ኛ አመ፣ ለሁላችሁም ቃለ ሕይወት ያሰማልን። ተስፋ ማርያም 6ኛ አመ፣ ታመነ 6ኛ አመ፣ ይፍቱ ስራባተ 6ኛ አመ፣ ሀፍቶም 6ኛ አመ፣ ደመቀ 6ኛ አመ፣ ለሁላችሁም ቃለ ሕይወት ያሰማልን። አልማዝ መዓዛ 6ኛ አመ፣ አልማዝ 6ኛ አመ። ሼር ያላደረጋችሁ ሼር ማድረጋችሁን እንዳትረሱ። ሙሉዬ መ ሁሉም፣ ረዱ ቃሉ 6ኛ አመ ሁሉም፣ ማህሌት 6ኛ አመ ሁሉም፣ ያሬድ መንግስቱ 6ኛ መ ሁሉም፣ አምሳለ ሰፋ 6ኛ ሁሉም፣ ፍቅር መ ሁሉም፣ ብሩክ ተመስገን 6ኛ መ ሁሉም፣ ዮሐን 6ኛ ይደገም። እሺ አምላኬ 6ኛ ይደገም። እሺ 6ኛ ጥያቄ ላልሰማችሁ አንዴ ልገምላችሁ። ቤተክርስቲያን የምንሄደው ለምንድን ነው? ቤተክርስቲያን የምንሄደው ለምንድን ነው? ሀ ለመማር፣ ለምስጋናና ለጸሎት፣ ሐመሩሃ ስጋው ደሙን ለመቀበል፣ መ ሁሉም መልስ ናቸው። ፀሐዬ እንኳን ደህና መጣሽ እህታችን። 6ኛ ጥያቄ ላይ ደርሰሻል። ሁላችሁም ተሳተፉ። ሳራ 6ኛ ደግሜዋለሁ፣ ካልሰማሽ ደግሞ ንገሪኝና ደግምልሻለሁ። አይኒ 6ኛ አመ፣ ቃለ ሕይወት ያሰማልን። ለሁላችሁም ቃለ ሕይወት ያሰማልን። ዮሐን 6ኛ አመ፣ ዙፋን 6ኛ አመ ሁሉም መልስ ናቸው። እሺ ወደ 7ኛ ጥያቄ እንሄዳለን። ወደ 7ኛ ጥያቄ እንሄዳለን። 7ኛ ጥያቄ የጥፋት ውሃ በምድር ላይ በሆነ ጊዜ ኖህ የስንት አመት ሰው ነበር? የጥፋት ውሃ በምድር ላይ በሆነ ጊዜ ኖህ የስንት አመት ሰው ነበር? ሀ የ9 አመት ሰው፣ ለ የ6 አመት ሰው፣ ሐመሩሃ የ700 አመት ሰው፣ ይቅርታ ለላ የ600 አመት ሰው፣ ሐመሩሃ የ700 አመት ሰው፣ መ የ300 አመት ሰው። በምድር ላይ የጥፋት ውሃ በመጣበት ጊዜ ኖህ ስንት አመቱ ነበረ? እሺ ፀሐዬ 6ኛ ይደገም። 6ኛ ጥያቄ ቤተክርስቲያን የምንሄደው ለምንድን ነው? ቤተክርስቲያን የምንሄደው ለምንድን ነው? ሀ ለመማር፣ ለምስጋናና ለጸሎት፣ ሐመሩሃ ስጋው ደሙን ለመቀበል፣ መ ሁሉም መልስ ናቸው። ሙሉ ሁሉም መልስ ነው። ፍቅር በደልን አይቆጥርም 6ኛ መ ሁሉም። ዮሐን 7ኛ 600 አመት። ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉ። ዘለቀ 7ኛ ለ ቃለ ሕይወት ያሰማልን። ለሁላችሁም ቃለ ሕይወት ያሰማልን። የድንግል ማርያም ልጅ 6ኛ መ። እሺ ጤናዬ 7ኛ 600 አመት፣ ሩሃማ 600 አመት፣ ፀሐዬ 6ኛ አመ፣ ጸጋ 7ኛ ለ፣ ፍቅረ 600፣ ሩት መ ሁሉም፣ ትዕግስት የማርያም ልጅ 7ኛ ለ፣ መዓዛ 7ኛ ለ፣ ብርሃኔ መ ሁሉም መልስ ናቸው። ለሁላችሁም ቃለ ሕይወት ያሰማልን። ሼር ያላደረጋችሁ ሼር እያደረጋችሁ ግቡ። አምሳለ አሰፋ 7ኛ 600 አመት፣ አጥላይ 7ኛ ምን ይደገም? እሺ 7ኛ ጥያቄ ይደገም። እሺ ደግምላችኋለሁ። የጥፋት ውሃ በምድር ላይ በሆነ ጊዜ ኖህ የስንት አመት ሰው ነበር? የጥፋት ውሃ በምድር ላይ በመጣ ጊዜ ኖህ የስንት አመት ሰው ነበር? ሀ የ900 አመት ሰው፣ ለ የ600 አመት ሰው፣ ሐመሩሃ የ700 አመት ሰው፣ መ የ300 አመት ሰው። እሺ አምላኬ ሆይ እርዳኝ። 7ኛ 700 አመት፣ ቃል ኪዳን 7ኛ ይደገም። ደግም ያለው እህቴ ካልሰማሽ ደግሞ ደግምልሻለሁ ንገሪኝና። ተከተል 7ኛ የ600 አመት ሰው፣ ያሬድ መንግስቱ 7ኛ አለ የ600 አመት ሰው፣ አብርሃም 7ኛ ይደገም።
እሺ ሰባተኛ ላልሰማችሁ አንዴ ልገምላችሁ። ሰባተኛ ጥያቄ የጥፋት ውሃ በምድር ላይ በሆነ ጊዜ ኖህ የስንት ዓመት ሰው ነበር? የጥፋት ውሃ በምድር ላይ በሆነ ጊዜ ኖህ የስንት ዓመት ሰው ነበር? ሀ የ900 ዓመት ሰው፣ ለ የ600 ዓመት ሰው፣ ሐመሩሃ የ700 ዓመት ሰው፣ መ የ300 ዓመት ሰው። ተስፋዬ የ600 ዓመት ሰው። ለሁላችሁም ቃል ሕይወት ያሰማልን። ሁላችሁም ሼር እያደረጋችሁ ግቡ። በጣም ደስ ትላላችሁ ስትሳተፉ። ሰላም ሰባተኛ ለ መንግስት ሀ 900 እግዚአብሔር ይመስገን ለ እሺ ወደ ስምንተኛ ጥያቄ እንሄዳለን። ስምንተኛ ጥያቄ የጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ነበር። የጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ነበር። እውነት ወይም ሐሰት? የጥፋት ውሃ በምድር ላይ የዘነበው 40 ቀንና 40 ሌሊት ነበር። እውነት ወይም ሐሰት? ኤርሚያስ 7ኛ 600 ሰላም 7ኛ 600 ዓመት ነፂ 900 ዓመት። ለሁላችሁም ቃል ሕይወት ያሰማልን። ጽናት 7ኛ ለ ግሎሪ 7ኛ 600 መሲ ሐመሩሃ አወቀ 600 እናቴ መኖርሽ ያኖረኛል። እንደምን አመሻችሁ? እግዚአብሔር ይመስገን። እህታችን እንኳን ደህና መጣሽ። ስትገቢ ሼር እያደረግሽ ግቢ። ገብረ ሚካኤል እውነት ኑር 600 ታመነ 7ኛ 600 ደግሰው 8ኛ እውነት ከነአን ለ600 ለሁላችሁም ቃል ሕይወት ያሰማልን። መሱ መጨረሻ ላይ መናገር እሺ ችግር የለውም። መልሱ መጨረሻ ላይ መልስላችኋለሁ። አሁን እናንተ ተሳተፉ። አብርሃም 8ኛ እውነት ትግስት 8ኛ እውነት መባ ሐሰት ቲናይ 8ኛ እውነት ተስፋዬ 8ኛ እውነት ሰላም ሐሰት ግሩም ለሁላችሁም ቃል ሕይወት ያሰማልን። አምሳል 8ኛ ይደገም። እሺ 8ኛ ጥያቄ የጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ነበር የዘነበው። 40 ቀንና 40 ሌሊት ነበር። እውነት ሀ እውነት ለ ሐሰት። ሽታዬ 8ኛ እውነት ሙሉዬ 8ኛ እውነት መቅደስ 8ኛ እውነት። ለሁላችሁም ቃል ሕይወት ያሰማልን። ሀቢን ሰላምሽ ይብዛ ወይም ሰላምህ ይብዛ። እንኳን ደህና መጣችሁ ብያለሁ። አሁን ለመጣችሁ ግሎሪ 8ኛ ሐሰት አምላኬ 8ኛ እውነት ዘለቀ 8ኛ እውነት እናቴ እንደምን አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ እህታችን። ደመቀ 8ኛ ሐሰት ሩሃማ 8ኛ ሐሰት ሰላም እውነት ፀሐዬ 8ኛ እውነት መቅደስ እንደምን አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ እህታችን። ስትገቢ ሼር ማድረግሽን እንዳትረሺ። እናቴ 8ኛ ሐሰት ታመነ 8ኛ እውነት መባ እግዚአብሔር ይመስገን። አሜን። ሁላችንም ተጠብቀን ሁላችንንም ይባርከን እህታችን። ብርሃኔ 8ኛ እውነት አምሳል 8ኛ እውነት አሊ ለሁላችሁም ቃል ሕይወት ያሰማልን። ሃይማኖት 8ኛ እውነት ተዋህዶ 8ኛ እሺ 8 ቁጥር ጽፈሻል። ይደገም የሚደገምላችሁ ንገሩኝ። ከፈለኝ ምንድነው? ጥያቄና መንፈሳዊ ጥያቄና መልስ ነው። መሳተፍ ትችላለህ። ወጋሪው ንጉስ እግዚአብሔር ብቻ ነው፣ የሰው ንጉስ የለውም። ቃል ኪዳን 8ኛ እውነት እግዚአብሔር ይመስገን 8ኛ ሐሰት ሰላም ነሽ ድንግል 8ኛ እውነት ኤርሚያስ 8ኛ እውነት ጽናት ለሐሰት ተዋሽ። ለሁላችሁም ቃል ሕይወት ያሰማልን። ወደ 9ኛ ጥያቄ እንሄዳለን። 9ኛ ጥያቄ ጌታችን 7ቱን አጋንንት ያወጣላት ሴት ማን ትባላለች? ጌታችን 7 አጋንንት ያወጣላት ሴት ማን ትባላለች? ሀ ማርታ ለ ህሌኒ ሐመሩሃ መቅደላዊት ማርያም መልስ የለውም። 9ኛ ጥያቄ
ጌታችን 7 አጋንንት ያወጣላት ሴት ማን ትባላለች? ጌታችን 7 አጋንንት ያወጣላት ሴት ማን ትባላለች? ሀ ማርታ፣ ለ ህሌኒ፣ ሐመርሃ መቅደላዊት ማርያም። መልስ የለውም። ለሁላችሁም ቃለ ሕይወት ያሰማልን። ፊሊ መቅደላዊት ማርያም፣ ፋሲካ ሮሃማ 9ኛ መቅደላዊት ማርያም፣ ዘለቀ 9ኛ ሐመርሃ፣ አሜን መቅደላዊት ማርያም፣ ማህሌት 9ኛ ሐመርሃ፣ ገብረ ሚካኤል ሐመርሃ መቅደላዊት ማርያም። ለሁላችሁም ቃለ ሕይወት ያሰማልን። ተዋህዶ መቅደላዊት ማርያም፣ መቅደስ ሐመርሃ፣ ጌች ሐመርሃ፣ ፀሐዬ መቅደላዊት ማርያም፣ ተስፋዬ ሐመርሃ። እግዚአብሔር ይመስገን። 9ኛ ሐመርሃ መቅደላዊት ማርያም። መቅደላዊት ማርያም ቃለ ሕይወት ያሰማልን። ለሁላችሁም ቃለ ሕይወት ያሰማልን። አስቴር 9ኛ ሐመርሃ መቅደላዊት ማርያም፣ ናርዶስ ሐመርሃ፣ አምሳል ሐመርሃ፣ ሰላም ሐመርሃ፣ ረዱ ቃሉ ሐመርሃ መቅደላዊት ማርያም፣ እናቴ 9ኛ ሐመርሃ መቅደላዊት ማርያም፣ የልሃት ሐመርሃ፣ ዘመን 9ኛ ሐመርሃ። ሰላም ይደገም። እሺ 9ኛ ጥያቄ ልድገምላችሁ ላልሰማችሁ። 9ኛ ጥያቄ ጌታችን 7ቱን አጋንንት ያወጣላት ሴት ማን ትባላለች? ጌታችን 7ቱን አጋንንት ያወጣላት ሴት ማን ትባላለች? ሀ ማርታ፣ ለ ህሌኒ፣ ሐመርሃ መቅደላዊት ማርያም። መልስ የለውም። ታከለ ተከተል 9ኛ መቅደላዊት ማርያም። ለሁላችሁም ቃለ ሕይወት ያሰማልን። ደመቀ ማርታ፣ ከነአን ሐመርሃ መቅደላዊት ማርያም፣ ሰያ ለሁላችሁም ቃለ ሕይወት ያሰማልን። መንግስቴ ይደገም። 9ኛ ጥያቄ ነው። እሺ 9ኛ ጥያቄ ደግምላችኋለሁ አንዴ ላልሰማችሁ። 9ኛ ጥያቄ ጌታችን 7ቱን አጋንንት ያወጣላት ሴት ማን ትባላለች? ጌታችን 7ቱን አጋንንት ያወጣላት ሴት ማን ትባላለች? ሀ ማርታ፣ ለ ህሌኒ፣ ሐመርሃ መቅደላዊት ማርያም። መልስ የለውም። እሺ መንግስቴ መልስ የለውም። አልማዝ 9ኛ እሺ ወደ 10ኛ ጥያቄ እንሄዳለን። 10ኛ ጥያቄ ጌታ ውሃ ጠጭኝ ብሎ የለመናት ሴት የት ሀገር ተወላጅ ናት? ወይም በየት ሀገር ነበር? ጌታ ውሃ ጠጭኝ ብሎ የለመናት ሴት በየት ሀገር ትኖራለች? ሀ በእስራኤል፣ ለ በይሁዳ፣ ሐመርሃ በሮም፣ በሰማሪያ። ለሁላችሁም ቃለ ሕይወት ያሰማልኝ። አበበች መቅደላዊት ማርያም፣ ገብረ ማርያም ሰማሪያ፣ ይቅርታ ገብረ ሚካኤል ሰማሪያ፣ ናርዶስ ብዙአየው 9ኛ ጥያቄ መቅደላዊት ማርያም፣ ሩሃማ 10ኛ ሳምራዊ፣ ዘለቀ 10ኛ ሰላም 10ኛ ሰማሪያ፣ መባ ሰማሪያ፣ እግዚአብሔር እረኛዬ አምላኬ 10ኛ ሰማሪያ፣ እግዚአብሔር ይመስገን 10ኛ ሰማሪያ። ለሁላችሁም ቃለ ሕይወት ያሰማልን። ሼር ያላደረጋችሁ ሼር እያደረጋችሁ ግቡ። አዲስ ለሆናችሁ ደግሞ ዛሬ ክፍል 21 ላይ ደርሰናል። ከክፍል 1 እስከ 20 ያሉትን ደግሞ ከላይ ሊንክ አስቀምጬላችኋለሁ። በዛ በሊንክ ገብታችሁ ታገኛላችሁ ማለት ነው። የዩቲዩብ ቻናሌ ላይ ረዱ ቃሉ ሰማሪያ፣ አስቴር 10ኛ ምርጫ ይደገምልኝ ከይቅርታ ጋር እህቴ። 10ኛ ምርጫው ሀ በእስራኤል፣ ለ በይሁዳ፣ ሐመርሃ በሮም፣ በሰማሪያ። ኢየሩሳሌም 10ኛ ትዕግስት 10ኛ ጸጋ 10ኛ ሀፍቶም 10ኛ ሰማሪያ፣ ሃይማኖት 10ኛ ሀ አልማዝ 10ኛ ብዙአየው 10ኛ ሰማሪያ፣ ሰላም ይቅርታ ይደገምልኝ 10ኛ። እሺ 10ኛ ጥያቄ ልድገምላችሁ ላልሰማችሁ። ጌታ ውሃ ጠጭኝ ብሎ የለመናት ሴት የት ሀገር ነዋሪ ናት? ወይም ቤት ሀገር ነው የምትኖረው?
ጌታ ውሃ ጠጪኝ ብሎ የለመናት ሴት በየት ሀገር ነው የምትኖረው? ሀ በእስራኤል፣ ለ በይሁዳ፣ ሐመሩሃ በሮም፣ መ በሰማሪያ። ለሁላችሁም ቃለ ሕይወት ያሰማልን። ሼር ያላደረጋችሁ ሼር ማድረጋችሁን እንዳትረሱ። እናቴ ወርቅነሽ ጥያቄ እኩል አይመጣም። ለምን ድምጽ አይደርስሽም ቶሎ? እስኪ ውጭና ተመለሽ እህቴ። ምናልባት ኔትወርክ ይሆናል እንደዚህ የሚያደርገው። ይስሐቅ 10ኛ ይደገም። እሺ 10ኛ ጥያቄ ጌታ ውሃ ጠጪኝ ብሎ የለመናት ሴት የት ሀገር ነዋሪ ናት? ጌታ ውሃ ጠጪኝ ብሎ የለመናት ሴት የት ሀገር ነዋሪ ናት? ሀ በእስራኤል፣ ለ በይሁዳ፣ ሐመሩሃ በሮም፣ መ በሰማሪያ። ይፍቱ 10ኛ ሳምራዊ፣ ቅድስት ሳምራዊ፣ መሐመድ። እሺ በእስራኤል ስለማይነገር ስጦታው ሳምራዊ ረዱ ቃሉ የሁሉ ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉ። ናቲ በሰማሪያ፣ ብርቱካን በሰማሪያ፣ የድንግል ልጅ ፍቅረ ማርያም በሰማሪያ፣ ደስታ በሰማሪያ። እሺ ወደ 11ኛ ጥያቄ እንሄዳለን። 11ኛ ጥያቄ ከክርስቶስ ፍቅር በሰማሪያ ተመስገን አምላኬ በሰማሪያ ባባ 10ኛ ለሁላችሁም ቃለ ሕይወት ያሰማልን። ወደ የሚቀጥለው ጥያቄ እንሄዳለን። 11ኛ ጥያቄ መልስ የሚመልስ አሁን መልስላችኋለሁ። ወደ ደረቅ ጥያቄ ከመግባታችን በፊት የምርጫውን መልስ መልሰን ወደ ደረቅ ጥያቄ እንሄዳለን። አሁን ከምርጫው አንድ ጥያቄ ብቻ ነው የቀረን። እሱን መልሼ እሱን ጠይቂያችሁ ከዛም በኋላ ወደ መልሱ እንሄዳለን። 11ኛ ጥያቄ ክርስቶስ በመስቀል ላይ ሲሰቀል እናቱን ለማን ነው አደራ የሰጠው? ክርስቶስ በመስቀል ላይ ሲሰቀል እናቱን አደራ የሰጠው ለማን ነው? እሺ ሀ ለቅዱስ ማቴዎስ፣ ለ ለቅዱስ ዮሐንስ፣ ሐመርሃ ለቅዱስ ጳውሎስ፣ መ ለቅዱስ ጴጥሮስ። ሜሪ እሺ መልሱ መልስላችኋለሁ። ይሄ አንዱ ብቻ ይመለስና ከዛም በኋላ መልሱ መልስላችኋለሁ። ብርቱካን ለቅዱስ ዮሐንስ፣ ገብረ ሚካኤል ለቅዱስ ዮሐንስ፣ አምላኬ ለቅዱስ ዮሐንስ፣ ሮሃማ ለቅዱስ ዮሐንስ። ብርቱካን እሺ ለረዱ ቃሉ ለቅዱስ ዮሐንስ፣ ዘለቀ 11ኛ ጸጋ 11ኛ ያሬድ መንግስቱ ለቅዱስ ዮሐንስ፣ ዙፋን ለቅዱስ ዮሐንስ፣ ዮሐን ለቅዱስ ዮሐንስ፣ ኤርሚያስ ለቅዱስ ዮሐንስ። ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉና መልሱን ከመለሱን በኋላ ወደ ደረቅ ጥያቄ እንሄዳለን ማለት ነው። ያልተሳተፋችሁ ተሳተፉ። ሼር ያላደረጋችሁ ሼር አድርጉ። አዲስ የመጣችሁ ዛሬ ገና የተቀላቀላችሁ ካላችሁ እንኳን ደህና መጣችሁ ብያለሁ። እሺ ሰላም 11ኛ ለቅዱስ ዮሐንስ እግዚአብሔር እረኛዬ ነው። ከስምንተኛና 10ኛ ድጋሚልኝ። እሺ ስምንተኛ ጥያቄ የጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ነበር። የጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ነበር የቆየው። ሀ እውነት፣ ለ ሐሰት። ስምንተኛ ጥያቄ ነው። 10ኛ ጥያቄ ጌታ ውሃ ጠጭኝ ብሎ የለመናት ሴት ቤት ሀገር ትኖር ነበር? ጌታ ውሃ ጠጭኝ ብሎ የለመናት ሴት ቤት ሀገር ትኖር ነበር?
ሀ በእስራኤል፣ ለ በይሁዳ፣ ሐመሩሃ በሮም፣ መ በሰማሪያ። ተስፋዬ 11ኛ ይደገም። እሺ 11ኛ ጥያቄ ክርስቶስ በመስቀል ላይ ሲሰቀል እናቱን ለማን ነው አደራ የሰጠው? ክርስቶስ በመስቀል ላይ ሲሰቀል እናቱን ለማን ነው አደራ የሰጠው? ሀ ለቅዱስ ማቴዎስ፣ ለ ለቅዱስ ዮሐንስ፣ ሐመሩሃ ለቅዱስ ጳውሎስ፣ መ ለቅዱስ ጴጥሮስ። ብርቱካን 8ኛ እውነት፣ አታክልት እውነት፣ ግሎሪ አብርሃም፣ ሀ መንግስታብ እውነት፣ ሰላም እውነት፣ ሳራ ሰማሪያ። ሳራ ግሩፕ ከሆነ አስገቡኝ ለማለት ነው። ላይክ እና ፎሎው ካደረግሽው ሁሌም ይደርስሻል እህታችን። ጸጋዬ እንኳን በሰላም መጣክ፣ አንተም እንኳን በሰላም መጣ ብለናል። እግዚአብሔር ፍቅር ነው። ሰላም ነው። 12ኛ ጥያቄ ላይ ደርሰሻል እህታችን። እሺ ሁላችሁም ተሳተፉና መልሱ መልሰን ወደ ደረቅ ጥያቄ እንሄዳለን። ቃና 8ኛ እውነት፣ ሌላ 8ኛ እውነት፣ ይቅርታ አለ መንደሪን፣ ሰማሪያ፣ እሼቱ፣ ሀ ፍሬዝ ለዮሐንስ። እሺ ለሁላችሁም ቃል ሕይወት ያሰማልን። ተዋህዶ ነው እምነቴ። የምንገባው ሁሌ በኢትዮጵያ ሰዓት አቆጣጠር ከ4 ሰዓት እስከ 4 ሰዓት ተኩል ነበረ። አሁን ግን ረመዳን ካለቀ ወደ ሰዓቱን ቀረብ ለማድረግ እንሞክራለን እንደ እግዚአብሔር መልካም ፍቃድ። ለምሳሌ ከ2 ሰዓት ጀምረን ወይም ከ2 ሰዓት ተኩል ጀምረን እንገባለን ብለን እናስባለን። ሀጎስ እንኳን ደህና መጣህ ብያለሁ። ስትገቡ ሼር ማድረጋችሁን እንዳትረሱ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ዛሬ ቢያመልጣችሁ ነገ አመልጣችሁ። እሺ ለሚጠሉኝ 8ኛ ይደገም። 8ኛ ጥያቄ የጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ነበር። የጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ሆነ። ሀ እውነት፣ ለ ሐሰት። እሺ እግዚአብሔር እረኛዬ ነው። 11ኛ ጥያቄ ይደገም። መዲ ሰላም ሰላምሽ ብዛታችን እንኳን ደህና መጣሽ። እሺ 11ኛ ጥያቄ ክርስቶስ በመስቀል ላይ ሲሰቀል እናቱን ለማን ነው አደራ የሰጠው? ክርስቶስ በመስቀል ላይ ሲሰቀል እናቱን ለማን ነው አደራ የሰጠው? ሀ ለቅዱስ ማቴዎስ፣ ለ ለቅዱስ ዮሐንስ፣ ሐመሩሃ ለቅዱስ ጳውሎስ፣ መ ለቅዱስ ጴጥሮስ። ለሁላችሁም ቃል ሕይወት ያሰማልን። ለሁላችሁም ቃል ሕይወት ያሰማልን። አሁን ከ6 እስከ 11 ያለውን መልሰን ወደ ደረቅ ጥያቄ እንሄዳለን፣ ሰዓቱ ሳይሄድብን ማለት ነው። እሺ አሁን ከዚህ በመቀጠል ወደ ጥያቄው እንሄዳለን። ሰላሙ ደረቅ ጥያቄ። እሺ መጀመሪያ የምርጫውን መልስ መልሰን ወደ ደረቅ ጥያቄ እንሄዳለን። ስድስተኛ ጥያቄ ቤተክርስቲያን የምንሄደው ለምንድን ነው? ቤተክርስቲያን የምንሄደው ለምንድን ነው? ሀ ለመማር፣ ለ ለምስጋናና ለጸሎት፣ ሐመሩሃ ስጋው ደሙን ለመቀበል፣ መ ሁሉም መልስ ናቸው። መልሱ መ ሁሉም መልስ ናቸው። ቤተክርስቲያን የምንሄደው ከላይ የተጠቀሱትን ሁሉንም ለማድረግ ስለሆነ ማለት ነው። ሰባተኛ ጥያቄ የጥፋት ውሃ በምድር ላይ በሆነ ጊዜ ኖህ የስንት ዓመት ሰው ነበረ ነው የሚለው። ሀ የ900 ዓመት ሰው፣ ለ የ600 ዓመት ሰው፣ ሐመሩሃ የ700 ዓመት ሰው፣ መ የ300 ዓመት ሰው። መልሱ የ600 ዓመት ሰው የሚገኘው ኦሪት ዘፍጥረት ምዕራፍ 7 ቁጥር 6 ላይ ይገኛል። ኑረዲን ጥያቄ ካለ ጥያቄህን በውስጥ መስመር መጠየቅ ትችላለህ። እሺ ወደ ሰባተኛ ጥያቄ
ስምንተኛ ጥያቄ ይቅርታ፣ ስምንተኛ ጥያቄ የጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ነበር፣ ወይም 40 ቀንና 40 ሌሊት ነበር የዘነበው። ሀ እውነት፣ ለሐሰት። መልሱ ሀ እውነት ነው። የሚገኘው ኦሪት ዘፍጥረት ምዕራፍ 7 ቁጥር 17 ላይ እናገኘዋለን። ዘጠነኛ ጥያቄ ጌታችን 7 አጋንንት ያወጣላት ሴት ማን ትባላለች? ጌታችን 7 አጋንንት ያወጣላት ሴት ማን ትባላለች? ሀ ማርታ፣ ለ ህሌኒ፣ ሐመርሃ መቅደላዊት ማርያም። መልስ የለውም። መልሱ መቅደላዊት ማርያም ናት። ጌታችን 7 አጋንንት ያወጣላት ሴት ማለት ነው። አስረኛ ጥያቄ ጌታ ውሃ ጠጪኝ ብሎ የለመናት ሴት በየት ሀገር ትኖር ነበር? ጌታ ውሃ ጠጪኝ ብሎ የለመናት ሴት በየት ሀገር ትኖር ነበር? በየት ሀገር ትኖር ነበር? ሀ በእስራኤል፣ ለ በይሁዳ፣ ሐመርሃ በሮም፣ መ በሰማሪያ። መልሱ በሰማሪያ ወይም ሳምራዊቷ ሴት ነው የምትባለው። በሰማሪያ ነው የሚገኘው። ዮሐንስ ወንጌል ምዕራፍ 4 ቁጥር 2 ላይ ነው ማለት ነው። 11ኛ ጥያቄ ክርስቶስ በተሰቀለበት ክርስቶስ በመስቀል ላይ ሲሰቀል እናቱን ለማን ነው አደራ የሰጠው? ክርስቶስ ሲሰቀል እናቱን ለማን ነው አደራ የሰጠው? ሀ ለቅዱስ ማቴዎስ፣ ለ ለቅዱስ ዮሐንስ፣ ሐመርሃ ለቅዱስ ጳውሎስ፣ መ ለቅዱስ ጴጥሮስ። መልሱ ለቅዱስ ዮሐንስ። መልሱ ለ ነው የሚሆነው። ከዚህ በመቀጠል ወደ ደረቅ ጥያቄ ነው የምንሄደው ማለት ነው። እሺ 12ኛ ጥያቄ ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ሰው ማን ነው? ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው ያለው ይሄ ኃይለ ቃል በየትኛው መጽሐፍ ቅዱስ ክፍል ይገኛል? ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው የሚለው ቃል የት ይገኛል? በየትኛው መጽሐፍ ቅዱስ ክፍል ይገኛል? ሄርሜላ የማቴዎስ ወንጌል ምዕራፍና ቁጥሩን እየጻፋችሁ፣ ዘለቀ የማቴዎስ ወንጌል፣ ሳራ 12ኛ የማቴዎስ ወንጌል፣ ቲጂ የማቴዎስ ወንጌል፣ ዙፋን የማቴዎስ ወንጌል፣ ኦፕሴ አሜን የሉቃስ ወንጌል፣ ረዱቃሉ የማቴዎስ ወንጌል። ምዕራፍና ቁጥሩን ብትጽፉበት ጥሩ ነበረ። ለሚጠሉኝ ማቴዎስ ወንጌል፣ ሄለን ዮሐንስ ወንጌል፣ ኢያሱ ማቴዎስ ወንጌል፣ ፊሊ ማቴዎስ ወንጌል፣ ትዕግስት የማቴዎስ ወንጌል። ምዕራፍና ቁጥሩን ነው የሚጠይቀው ጥያቄው። ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? ይህ ኃይለ ቃል የት ይገኛል? ምዕራፍና ቁጥሩን ተከተል። 12ኛ ማቴዎስ ወንጌል። ለሁላችሁም ቃል ቤት ያሰማልን። ኒምሮድ የማቴዎስ ወንጌል፣ እንጂል ማቴዎስ ኦኬ። ሰላም ዮሐንስ ወንጌል፣ ሰላም 12ኛ የማቴዎስ ወንጌል፣ ብሩክ የማቴዎስ ወንጌል፣ ሐና የማቴዎስ ወንጌል፣ እግዚአብሔር እረኛዬ ነው 12ኛ የማቴዎስ ወንጌል። ለሁላችሁም ቃል ቤት ያሰማልን። ታመነ የማቴዎስ ወንጌል ምዕራፍ 7 ቁጥር 9፣ ገብረ ሚካኤል የማቴዎስ ወንጌል ምዕራፍ 7 ቁጥር 9፣ ያሬድ መንግስቱ የማቴዎስ ወንጌል፣ መባ የዮሐንስ ወንጌል ምዕራፍ 5፣ ሳሙኤል የማቴዎስ ወንጌል፣ ዮሐን የማቴዎስ ወንጌል ምዕራፍ 7 ቁጥር 8፣ ፍሬዝ የሉቃስ ወንጌል ምዕራፍ 11 ቁጥር 11፣ ሪች ማቴዎስ ወንጌል ምዕራፍ 7 ቁጥር 9፣ ተስፋዬ ሉቃስ ወንጌል ምዕራፍ 11 ቁጥር 11 የማቴዎስ ወንጌል። ለሁላችሁም ቃል ቤት ያሰማልን። ይሄ ጥያቄ ምናልባት ሌላ ምዕራፍ ውስጥ ሊኖር ይችላል። ነገር ግን አንብቡ ካልኳችሁ ከሶስቱ ምዕራፍ ውስጥ ነው። የማቴዎስ ወንጌል፣ የማቴዎስ ወንጌል፣ የሮሜ መልእክት እንዲሁም ኦሪት ዘፍጥረት። ከነዚህ ውስጥ የወጣ ጥያቄ ነው። ደረቅ ጥያቄ አዲስ ለገባችሁም ግራ እንዳይላችሁ። መቅደስ የማቴዎስ ወንጌል፣ ረዱቃሉ የማቴዎስ ወንጌል ምዕራፍ 5 ቁጥር 9፣ ገነት የማቴዎስ ወንጌል ምዕራፍ 7 ቁጥር 9። ለሁላችሁም ቃል ቤት ያሰማልን። ወደ 13ኛ ጥያቄ እንሄዳለን። ቲጂ የማርቆስ ወንጌል፣ እሺ ዘለቀ
ቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 9 ሐረግ አሁን ነው የገባሁት 12ኛ ጥያቄ ላይ ደርሰሻል እህታችን መቅደስ ማቴዎስ ወንጌል ምዕራፍ 7 እግዚአብሔር እረኛዬ ነው ማቴዎስ ወንጌል ምዕራፍ 7 ቁጥር 9 እሺ ተዋህዶ ነው እምነቴ ይሄ ተዋህዶ ልጆች ፔጅ ነው መከታተል ትችላላችሁ ለሚሳደቡ መልስ አትስጧቸው እኔ ብሎክ አደርጋቸዋለሁ ለሁላችሁም ቃልዎት ያሰማልን ወደ 13ኛ ጥያቄ እንሄዳለን 13ኛ ጥያቄ ሄርሜላ ማቴዎስ 7:9 እሺ 13ኛ ጥያቄ እንደ ጻፎቻቸው ሳይሆን እንደ ባለ ስልጣን ያስተምራቸው ነበርና 13ኛ ጥያቄ እንደ ጻፎቻቸው ሳይሆን እንደ ባለ ስልጣን ያስተምራቸው ነበርና ይህ ኃይለ ቃልስ የት ይገኛል ሳሚ ሰላም አመሻችሁ እግዚአብሔር ይመስገን እንኳን ደህና መጣ ወንድማችን ሻምበል ለሁላችሁም ቃልዎት ያሰማልን ተስፋዬ ማቴዎስ ወንጌል ምዕራፍ 7 ቁጥር 9 እስከ 10 ለሁላችሁም ቃልዎት ያሰማልን እሺ ብሎ ካደርጋችኋለሁ እናንተ ተሳተፉ ለሁላችሁም ቃልዎት ያሰማልን ኢየሩሳሌም ማቴዎስ ምዕራፍ 7 ቁጥር 9 ትግስት ማቴዎስ 12 ደመቀ ማቴዎስ 7:9 ለሚጠሪ ማቴዎስ 13ኛ ማቴዎስ ወንጌል ምዕራፍ 7 ቁጥር 29 ሳራ አሁን ነው የገባው ስንተኛ ጥያቄ ላይ ገባሽማ 13ኛ ጥያቄ ላይ ደርሰናል መቅዲ ማቴዎስ ወንጌል ሻምበል ማቴዎስ ወንጌል ምዕራፍ 7 ቁጥር 9 ለሁላችሁም ቃልዎት ያሰማልን ሁላችሁም ተሳተፉ አጎዝ አሜን ለሁላችሁም ጸጋውን ያብዛላችሁ ሐረግ 13ኛ ማቴዎስ ምዕራፍ 7 ቁጥር 29 እግዚአብሔር እረኛዬ ጥያቄ ይደገምልኝ ስንተኛ ጥያቄ 13ኛ ጥያቄ እሺ 13ኛ ጥያቄ ልድገምላችሁ እንደ ጻፎቻቸው ሳይሆን እንደ ባለ ስልጣን ያስተምራቸው ነበርና እንደ ጻፎቻቸው ሳይሆን እንደ ባለ ስልጣን ያስተምራቸው ነበርና ይህን ኃይለ ቃል እናገኘዋለን ሀብቴ የሉቃስ ወንጌል ምዕራፍ 2 ወርቅነሽ ማቴዎስ ወንጌል ምዕራፍ 7 ቁጥር 27 እስከ 29 ኢየሩሳሌም ይደገምልኝ ስንተኛ ጥያቄ ልድገምናት ተስፋዬ ማቴዎስ ወንጌል ምዕራፍ 7 ቁጥር 28 እግዚአብሔር እረኛዬ ነው ማቴዎስ ወንጌል ምዕራፍ 7 ቁጥር 29 ለሁላችሁም ቃልዎት ያሰማልን እሺ 13ኛ ጥያቄ ይደገም እሺ 13ኛ ጥያቄ እንደ ጻፎቻቸው ሳይሆን እንደ ባለ ስልጣን ያስተምራቸው ነበርና እንደ ጻፎቻቸው ሳይሆን እንደ ባለ ስልጣን ያስተምራቸው ነበርና ይህን ኃይለ ቃል እናገኘዋለን ለሚጠል እሺ ተስፋዬ 13ኛ ማቴዎስ ወንጌል ምዕራፍ 7 ቁጥር 29 ሁላችንም ምንም አናውቅም ካነበብነው አባቶቻችን ካስተማሩ ነው የምንጠያየቀው ሁላችሁም ተሳተፉ ወንድሜ ችግር የለውም ተከተል 13ኛ ማቴዎስ 7 ለሁላችሁም ቃልዎት ያሰማልን ሁላችሁም ተሳተፉ
ጀነቴ ማቴዎስ ወንጌል ምዕራፍ 7 ቁጥር 29 ሐና ማቴዎስ ወንጌል ምዕራፍ 27 ቁጥር 29 ላይ ለሁላችሁም ቃለ ሕይወት ያሰማልን ጸጋውን ያብዛላችሁ። ሼር ያላደረጋችሁ ሼር እያደረጋችሁ ግቡ። ሁሌም በዚህ ሰዓት ማታ ማታ እንገናኛለን ከበረከቱ እንድትሳተፉ ማለት ነው። ያመለጣችሁን ደግሞ ከላይ ሊንኩን በመጫን የዩቲዩብ ሳራዋን ቲዩብ የሚል ዩቲዩብ አለ እሱን ጽፍላችኋለሁ በመጨረሻ እሱ ላይ ገብታችሁ ማግኘት ትችላላችሁ። አንድ ቀን በዚህ አንድ ቀን በዛ ነው መንገባው ከሰሞኑ ጀምረን ማለት ነው። መዲ ማቴዎስ ወንጌል ምዕራፍ 7 ቁጥር 29 እግዚአብሔር እረኛዬ ነው ማቴዎስ ወንጌል ምዕራፍ 7 ቁጥር 39 ቃለ ሕይወት ያሰማልን። ያሬድ መንግስቱ 13ኛ ማቴዎስ ወንጌል ምዕራፍ 7 ቁጥር 28 ገነት ማቴዎስ ወንጌል ምዕራፍ 27 ቁጥር 29 እሺ ጀነት ሌላ ጥያቄ እሺ ችግር የለውም። 14ኛ ጥያቄ 14ኛ ጥያቄ የኦሪት ህግ መንፈሳዊ እንደሆነ እናውቃለን። የኦሪት ህግ መንፈሳዊ እንደሆነ እናውቃለን። ይህን ኃይለ ቃል የት እናገኘዋለን? ተመስገን አሁን ነው የተጠየቀው። 14ኛ ጥያቄ የኦሪት ህግ መንፈሳዊ እንደሆነ እናውቃለን። ይህን ኃይለ ቃል የት እናገኘዋለን? ሙልጌታ ማቴዎስ ወንጌል ምዕራፍ 7 ቁጥር 28 እስከ 29 መንግስቴ የማቴዎስ ወንጌል ምዕራፍ 7 ቁጥር 29 እንድሪስ መሐመድ ከመጽሐፍ ቅዱስ ውስጥ አንድ ቃላት ወስዶ እንዲህ ነው ማለት አይቻልም። ምክንያቱም ወረድ ብለህ ብታነበው ሌላ ነገር ስለሚሰጥ። ስለዚህ በሃይማኖት አንገባም፣ በሃይማኖታችን አትግባ። ሰላም ሁን። ሩሃማ 14ኛ ይደገም። እሺ 14ኛ ጥያቄ የኦሪት ህግ መንፈሳዊ እንደሆነ እናውቃለን። የኦሪት ህግ መንፈሳዊ እንደሆነ እናውቃለን። ይህን ኃይለ ቃል የት እናገኘዋለን በመጽሐፍ ቅዱስ ውስጥ? መስከረም ማቴዎስ ወንጌል ምዕራፍ 7 ቁጥር 29 መንገደኛው የማቴዎስ ወንጌል ምዕራፍ 7 ቁጥር 28 እስከ 9 ረዱ ቃሉ 14ኛ ሮሜ 7 14 ተስፋዬ 14ኛ ይደገም። እሺ 14ኛ ጥያቄ የኦሪት ህግ መንፈሳዊ እንደሆነ እናውቃለን። የኦሪት ህግ መንፈሳዊ እንደሆነ እናውቃለን። ይህን ኃይለ ቃል የት እናገኘዋለን? ተስፋ ኦኬ ሙሌ የእናቴ ልጅ እግዚአብሔር ያስበ ወንድማችን ለሚጠሉኝ 14ኛ ሮሜ 7 14 ኤርሚያስ 14ኛ ሮሜ 7 7 ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉ። ያልተሳተፋችሁ ሩሃማ 14ኛ ሮሜ 7 14 እግዚአብሔር እረኛዬ ነው 14ኛ ሮሜ 7 14 ለሁላችሁም ቃለ ሕይወት ያሰማልን። ለሚሳደቡት መልስ አትስጧቸው። ያሬድ መንግስቱ 14ኛ ሮሜ 7 14 ወርቅነሽ 14ኛ ሮሜ 7 14 እሺ ወደ 15ኛ ጥያቄ ነው። ጥያቄው ይደገም። ስንተኛ ጥያቄ ልድገምልሽ እህቴ? 14ኛ ጥያቄ ላይ ደርሰናል። 14ኛን ጥያቄ ልድገምልሽ። የኦሪት ህግ መንፈሳዊ እንደሆነ እናውቃለን። የኦሪት ህግ መንፈሳዊ እንደሆነ እናውቃለን። ይህን ኃይለ ቃል የት እናገኘዋለን? ኮልለች ከመልሱ ማራለው ሳራ ማቴዎስ ወንጌል ምዕራፍ 7 ቁጥር 19 ጌታውን ሮሜ 7 14 ወደ ሮሜ እሺ ርግብ ሮሜ 7 ሮሜ 14ኛ ሮሜ 7 14 ጌታ ታላቅ ነው። ሰላም ናችሁ ውድ ተዋሕዶ ልጆች? እግዚአብሔር ይመስገን። ሰላም እሺ ብዛታችን እንኳን ደህና መጣሽ ብያለሁ። ሰላም 14ኛ ሮሜ 7 14 ለሁላችሁም ቃለ ሕይወት ያሰማልን። ገብረ ሚካኤል ሮሜ 7 14 እሺ ወደ 15ኛ ጥያቄ እንሄዳለን። 15ኛ ጥያቄው
15ኛ ጥያቄ የጥፋት ውሃ ከምድር ላይ ስንት ክንድ ወደ ላይ ከፍ ብሏል? የጥፋት ውሃ ከምድር ላይ ስንት ክንድ ወደ ላይ ከፍ ብሏል? አስወጥቼዋለሁ። ሙሉዬ ሪሙቭ አድርጌዋለሁ፣ ብሎክ አድርጌዋለሁ። አይገባም፣ መግባት አይችልም። እሺ ገነት ሮሜ 7:14፣ መቅደስ ሮሜ 7፣ ሻምበል ሮሜ 7:14። 15ኛንም በዛው ተሳተፉ። አሜን። ለሁላችሁም ጸጋውን ያብዛላችሁ። ቢኒ በቀለ እንኳን ደህና መጣህ ወንድማችን። ተስፋዬ 14ኛ ሮሜ 7:14፣ ቲጂ የሐዋርያት ሥራ፣ ብሩክ 14ኛ ሮሜ 7:14፣ እግዚአብሔር እረኛዬ ነው ሮሜ 7:14፣ ሀጎስ 15ኛ 15 ክንድ። ለሁላችሁም ቃልዎት ያሰማልን። ጥያቄያችንን እየጨረስን ነው። አንድ ጥያቄ ነው የቀረን። ሁላችሁም ተሳተፉ። ኢየሩሳሌም የሚካኤል ልጅ 14ኛ ሮሜ 7:14። ለሁላችሁም ቃልዎት ያሰማልን። ሳምራዊት ወይም ሳምሬት መቼ ነው የምትገቡት? ሁሌ ማታ ማታ እንገባለን። እስካሁን በኢትዮጵያ ሰዓት አቆጣጠር ከ4 ሰዓት ተኩል ወይም ከ4 ሰዓት ጀምረን ነበር የምንገባው። ከነገ በኋላ ደግሞ ጥያቄውን ቀደም ብለን ልንጀምር እንችላለን። ምክንያቱም ረመዳን ስራ ካበቃ በኋላ ጥያቄውን ቀረብ እናደርገዋለን ማለት ነው። ሰዓቱን ቢያንስ በኢትዮጵያ አቆጣጠር 2 ሰዓት ወር 2 ሰዓት ተኩል ጽፈን እንፖስትላችኋለን። እዛ ላይ ገብታችሁ ታገኛላችሁ። ፔጁን ፎሎ አድርጉ። እዛ ላይ የሚተላለፉትን ምን ጠይቀውን ጥያቄ ከምን እንደምናወጣም እዛ ላይ ስለምንለቅ ማለት ነው። እሺ አስቴር 15ኛ ይደገምልኝ። እሺ 15ኛ ጥያቄ ውሃው ወደ ላይ ከምድር ወደ ላይ ከፍ ያለው ስንት ሴንቲሜትር ነው? የጥፋት ውሃ ከምድር ከፍ ያለው ስንት ሴንቲሜትር ነው? መሰረት 15 ክንድ፣ ባሮን 40፣ ኢየሩሳሌም 15 ክንድ፣ ኢያሱ መልሱን እየነገርሽ መጨረሻው ላይ ነግራችኋለሁ። ጨርሰናል አሁን ጥያቄያችንን። ከዛም በኋላ መልሱን ነግራችኋለሁ። ሩሃማ 15ኛ ከመልሱ ማራለሁ። ወለተሃና 15 ክንድ፣ ገነት 40 ክንድ፣ ሽታ 15 ክንድ፣ መንገደኛው 15ኛ ይደገም። እሺ 15ኛ ጥያቄ ውሃው ወደ ላይ ስንት ክንድ ነው ከፍ ያለው? ውሃው ከምድር ወደ ላይ ስንት ክንድ ነው ከፍ ያለው? ለሁላችሁም ቃልዎት ያሰማልን። ሁላችሁም ተሳተፉ። አንድ ጥያቄ ብቻ ነው የቀረን። አሁን ጨርሰናል ጥያቄያችንን ማለት ነው። ለሁላችሁም ቃልዎት ያሰማልን። መባ 15፣ እሺ አትክልት 14 ክንድ፣ እግዚአብሔር አሜን ከሁላችን ጋር ይሁን። ብሩክ 15 ክንድ፣ ወርቅነሽ 15 ክንድ፣ ዮሐን 40 ክንድ። ለሁላችሁም ቃልዎት ያሰማልን። ወደ 16ኛ ጥያቄ እንሄዳለን። ውሃው በምድር ላይ ለስንት ቀን ቆየ? ውሃው በምድር ላይ ለስንት ቀን ቆየ? ውሃው በምድር ላይ ለስንት ቀን ቆየ? ለሁላችሁም ቃልዎት ያሰማልን። እሺ ቢኒ በቀለ እኛም ስለመጣ ደስ ብሎናል። እንኳን ደህና መጣ። ሁላችንንም ያብዛን፣ ተዋህዶን ያቆየልን። ወንድማችን እናመሰግናለን ስለመጣክ። ለሁላችሁም ቃልዎት ያሰማልን። ጌታ ታላቅ ነው። አይዞሽ እህታችን። ሁላችንም እግዚአብሔር ልቦናችንን ይመልስልን። ተዋህዶ ነው እምነቴ 15 ክንድ፣
ኦሪት ዘፍጥረት ምዕራፍ 7 ቁጥር 20 ለሁላችሁም ቃለ ሕይወት ያሰማልን። እሺ ጀነቴ 150 አልማዝ 150 ቀን ባሮን 150 ቀን ሃና ኦሪት ዘፍጥረት ምዕራፍ 7 ቁጥር 20 ለሁላችሁም ቃለ ሕይወት ያሰማልን። እሺ 16ኛ ይደገም። እሺ 16ኛ ጥያቄ ውሃው በምድር ላይ ለስንት ቀን ቆየ? ውሃው በምድር ላይ ለስንት ቀን ቆየ? ለሚጠሉኝ ኦሪት ዘፍጥረት ምዕራፍ 7 ቁጥር 24 ውሃው በምድር ላይ 150 ቀን ቆየ። ሽታዬ 16ኛ 150 ወርቅነሽ 150 ቀን ኮለለች 120 ሻምበል 150 ተመስገን 15ኛ 15 ክንድ ገነት 16ኛ 150 ቀን ዘለቀ 150 ቀን ሐረግ ኦሪት ዘፍጥረት 150 ቀን ሩሃማ 150 ቀን 16ኛ ሰላም 150 ቀን ሰላም ነኝ የማርያም ልጅ 150 ለሁላችሁም ቃለ ሕይወት ያሰማልን። ያልተሳተፋችሁ ተሳተፉና መልሱ መልሰን የዛሬውን ፕሮግራም በዚህ ላይ እንጨርሳለን ማለት ነው። ስለተከታተላችሁኝ ስለምትከታተሉኝ ከልብ አመሰግናለሁ። እግዚአብሔር አምላክ የተማርነውን በልቦናችን ያሳድርብን። ዛሬ ተጠየቅነውን ነገ ደግሞ ለመመለስ እሱ ይርዳን። ለሁላችሁም ቃለ ሕይወት ያሰማልን። ብሩክ ተመስገን 16ኛ 150 ቀን እግዚአብሔር እረኛዬ 150 ቀን ኦሪት ዘፍጥረት ምዕራፍ 7 ቁጥር 24 ዮሐን 150 ሃና 150 ቀን በረከት 150 ቀን ገብረ ሚካኤል አሜን የሁላችንን የሚባርክልን። ለሁላችሁም ቃለ ሕይወት ያሰማልን። ጌታሁን 150 16ኛ 40 ቀንና 40 ሌሊት ታከለ 16ኛ ተከተል 16ኛ 150 ነው። 16ኛ ይደገም። እሺ 16ኛ ጥያቄ ውሃው በምድር ላይ ስንት ቀን ቆየ? ውሃው በምድር ላይ ስንት ቀን ቆየ? ሰላም 150 ቀን እርቅ ይሁን 140 ቀን አሜን። ለሁላችን ጸጋውን ያብዛልን። ለሁላችሁም ቃለ ሕይወት ያሰማልን። ለተሳተፋችሁም ለመሳተፍ ፈልጋችሁ ስራ ላይ ለሆናችሁ ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉ። ያልተሳተፋችሁ ካላችሁ ተሳተፉና መልሱ መልሰን የዛሬውን ፕሮግራም በዚህ ላይ እንጨርሳለን። ተመስገን አምላኬ መልካም አዳር አሜን። ለሁላችን መልካም አዳር ይሁንልን። ሰላም አዳርልን ወይም ሰላም አዳርልን እህታችን። እሺ መልሱን መልስላችሁና ፕሮግራማችንን እንጨርስ። 12ኛ ጥያቄ ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ሰው ማን ነው? ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው የሚለው ኃይለ ቃል የት ይገኛል ነው ጥያቄው። መልሱ የማቴዎስ ወንጌል ምዕራፍ 7 ቁጥር 9 ላይ ይገኛል። የማቴዎስ ወንጌል ምዕራፍ 7 ቁጥር 9። 13ኛ ጥያቄ እንደ ጻፊዎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና እንደ ጻፊዎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና ይህን ኃይለ ቃል የት እናገኛለን ነው የሚለው። መልሱ የማቴዎስ ወንጌል ምዕራፍ 7 ቁጥር 29 ላይ እናገኘዋለን። ማቴዎስ 7 29 ላይ። 14ኛ ጥያቄ የኦሪት ሕግ መንፈሳዊ እንደሆነ እናውቃለን። የኦሪት ሕግ መንፈሳዊ እንደሆነ እናውቃለን። ይህን ኃይለ ቃል የት እናገኘዋለን? መልሱ የሮሜ መልእክት ምዕራፍ 7 ቁጥር 14 ላይ እናገኘዋለን። ሮሜ መልእክት ምዕራፍ 7 ቁጥር 14። 15ኛ ጥያቄ ይቅርታ አንድ ጥያቄ ይቀራል። አንድ ጥያቄ ያልጠየኳችሁ ጥያቄ አለ። 17ኛ ጥያቄ ማለት ነው። አንድ ጥያቄ ልጠይቃችሁ እሱን እስክመልሱ ሌላውን ልመልስላችሁ። እኔ በልቤ ለእግዚአብሔር ሕግ እገዛለሁ። እኔ በልቤ ለእግዚአብሔር ሕግ እገዛለሁ። ይህን ኃይለ ቃል የት እናገኘዋለን? እኔ በልቤ ለእግዚአብሔር ሕግ እገዛለሁ። ይህን ኃይለ ቃል የት እናገኘዋለን? አሜን። ሁላችንም ይጠብቀን እህቴ ሮሃማ። ለሁላችንም ጸጋውን ያብዛልን መድኃኒዓለም ክርስቶስ።
17ኛ ጥያቄ እየሞከራችሁ ሌላው መልስ ልመልስላችሁ። 17ኛ ጥያቄ እኔ በልቤ ለእግዚአብሔር ሕግ እገዛለሁ። ይህን ኃይለ ቃል የት ነው የምናገኘው? የ16 እና እሺ የ16 እና የ15 እና የ16 መልስ ልመልስላችሁ። የ17 ሞክሩ እናንተ። የ16ኛ ጥያቄ ውሃው ወደ ላይ ስንት ክንድ ከፍ ያለ ነው የሚለው ውሃው በምድር ላይ ወደ ላይ ስንት ክንድ ነው ከፍ ያለው? መልሱ 15 ክንድ ነው ከፍ ያለው። የሚገኘው ኦሪት ዘፍጥረት ምዕራፍ 7 ቁጥር 25 ላይ ነው የሚገኘው። ምዕራፍ 7 ቁጥር 25 ላይ። 16ኛ ጥያቄ ውሃው በምድር ላይ ስንት ቀን ቆየ ነው የሚለው ውሃው በምድር ላይ ስንት ቀን ቆየ? 150 ቀን ቆየ። እሱ የሚገኘው ኦሪት ዘፍጥረት ምዕራፍ 7 ቁጥር 24 ላይ ነው። የመጨረሻዋን ጥያቄ ሞክሩና የዛሬውን ፕሮግራማችን በዚህ እንጨርሳለን። እኔ በልቤ ለእግዚአብሔር ሕግ እገዛለሁ። እኔ በልቤ ለእግዚአብሔር ሕግ እገዛለሁ። ረዱ ቃሉ ሮሜ መልእክት ምዕራፍ 7 ቁጥር 25። ኢያሱ አሜን። ሁላችንም ይባርከን እግዚአብሔር። ሁላችንም ባለንበት ይጠብቀን። ስለምትከታተሉ እኔም ከልብ አመሰግናለሁ። አሰፋ አማረ መዝሙረ ዳዊት። ሰላም መዝሙረ ዳዊት። አሜን። ፈጣሪ ጅማሬያችንን ሰው ፍጻሜያችንን ያሳምርልን። እቺን አንዷን ጥያቄ ሞክሩና የዛሬውን ፕሮግራማችን በዚህ እንጨርሳለን። ኮለለች መዝሙረ ዳዊት። ወለተ ሐና መዝሙረ ዳዊት። በጎ መዓዛ መልሱን ድገሚልን የ16ኛውን። እሺ 16ኛ ጥያቄ 16ኛ ጥያቄ ይቅርታ 16 ስለጻፍኩ ነው እዚህ ጋር የተምታታብኝ። ያልመለስኩት 2 አለ። የአንድ ጥያቄ አለ ያልመለስኩላችሁ አንድ የጠየኳችሁ ማለት ነው። እሱ መልሱና አንድ ላይ መልስላችኋለሁ። ከ12 ጀምሬ እንደገና አንድ ላይ መልስላችኋለሁ። እሺ ስንት ክንድ ነው የሚለው 15 ክንድ ነው። ኦሪት ዘፍጥረት ምዕራፍ 7 ቁጥር 15 ቁጥር 20 ላይ ይገኛል። ኦሪት ዘፍጥረት ምዕራፍ 7 ቁጥር 20 ላይ ይገኛል። 15 ክንድ ነው። እሺ ዮሐን ሮሜ መልእክት ምዕራፍ 7 ቁጥር 25። ያሬድ 17ኛ ሮሜ መልእክት ምዕራፍ 7 ቁጥር 25። ለሁላችሁም ቃሉ ያሰማልን። ሀጎስ መልካም አዳር። አሜን። ለሁላችን ሰላም ይደርልን ወንድማችን፣ እናመሰግናለን። ሀና ሮሜ 7:25 ታመነ ሮሜ 7:25 ለሚሳደቡት ቦታ አትስጧቸው። መንግስታዊ ይደገም። እሺ ስንተኛ ጥያቄ? የመጨረሻው ጥያቄ 17ኛ ጥያቄ 17ኛ ጥያቄ እኔ በልቤ ለእግዚአብሔር ሕግ እገዛለሁ። እኔ በልቤ ለእግዚአብሔር ሕግ እገዛለሁ። ይሄንን ኃይለ ቃል የት እናገኘዋለን? ተስፋዬ ይቅርታ። ክንድ ማለት ምን ማለት ነው? ክንድ ማለት እርዝመት ይመስለኛል። ወደ ላይ እርዝመት፣ ምናልባት በትግርኛ ሌላ ሊሆን ይችላል። አሜን። አሜን ከሁላችን ጎን ይሁን ወንድሜ፣ ከልብ አመሰግናለሁ። ሁላችንም በተጨነቅንበት ጊዜ እግዚአብሔር ይድረስልን፣ ባለንበት ሆኖ እሱ ይጠብቀን። እሺ ከ12 ጀምሬ መልሱን አንዴ ደግምላችኋለሁ። 12ኛ ጥያቄ ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው ነው የሚለው መልሱ። ይሄ ኃይለ ቃል የት ነው የሚገኘው ነው የሚለው ጥያቄው። መልሱ የማቴዎስ ወንጌል ምዕራፍ 7 ቁጥር 9 ላይ ይገኛል። 13ኛ ጥያቄ እንደ ጻፊዎቻቸው ሳይሆን እንደ ባለስልጣን
ያስተምራቸው ነበር። እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና ይህን ኃይለ ቃል እናገኘዋለን ነው የሚለው። መልሱ የማቴዎስ ወንጌል ምዕራፍ 7 ቁጥር 29 ላይ እናገኘዋለን። 14ኛ ጥያቄ የኦሪት ሕግ መንፈሳዊ እንደሆነ እናውቃለን። የኦሪት ሕግ መንፈሳዊ እንደሆነ እናውቃለን። ይህን ኃይለ ቃል እናገኛለን ነው የሚለው። የምናገኘው የተናገረው ሐዋርያው ቅዱስ ጳውሎስ ሲሆን የምናገኘው ደግሞ የሮሜ መልእክት ምዕራፍ 7 ቁጥር 14 ላይ እናገኛለን። 15ኛ ጥያቄ ሁሉም ውሃው ወደ ላይ ስንት ክንድ ነው ከመሬት ከፍ ያለው ነው የሚለው። ይሄንን የምናገኘው የማቴዎስ ወንጌል ምዕራፍ 7 ቁጥር 20 ላይ ነው የምናገኘው። ከፍ ያለው ደግሞ 15 ክንድ ነው። 16ኛ ጥያቄ ውሃው በምድር ላይ ስንት ቀን ቆየ? ውሃው በምድር ላይ ስንት ቀን ቆየ ነው የሚለው። የቆየው 150 ነው። የሚገኘው ደግሞ ኦሪት ዘፍጥረት ምዕራፍ 7 ቁጥር 24 ላይ ነው የምናገኘው። የመጨረሻውና 17ኛ ጥያቄ እኔ በልቤ ለእግዚአብሔር እገዛለሁ ነው የሚለው። ይሄንን ደግሞ የት ነው የምናገኘው? ሮሜ መልእክት ምዕራፍ 7 ቁጥር 25 ላይ ነው የምናገኘው። ስለነበረን ጊዜ ልዑል እግዚአብሔር የተመሰገነ ይሁን። ቃለ ሕይወት ያሰማልን። መድኃኔዓለም ክርስቶስ የቃሉን ደጅ ይክፈትልን። ለሁላችሁንም አመሰግናለሁ ስለምትከታተሉ። ያው ጥያቄና መልሱ ይሄን ይመስል ነበር የዛሬው ጥያቄና መልስ። ነገ ደግሞ ጥያቄና መልስ የሚወጣው ከማቴዎስ ወንጌል ምዕራፍ 8 ከኦሪት ዘፍጥረት ምዕራፍ 8 ከሮሜ መልእክት ምዕራፍ 8 ነው። እነዚህ ምዕራፎች ሁላችንም አንብበን እንምጣ። ጥያቄውን ለመመለስ ብቻ ሳይሆን በቀን እንኳን 3 ምዕራፍ ብናነብ፣ አንድ ከመልእክት፣ አንድ ከወንጌልና አንድ ከኦሪት ብዙ ነገር ተምረንበት እንውላለን። ለዚህም ብለን ነው ይሄንን ፕሮግራም የጀመርነው ማለት ነው። ጥያቄ ካላችሁ ጥያቄያችሁን በውስጥ መስመር ልትጠይቁኝ ትችላላችሁ። አስጀምሮ በሰላም ላስፈጸመን ልዑል እግዚአብሔር የተመሰገነ ይሁን። አንድ ዝማሬ ዘምረን የዛሬው ፕሮግራም በዚህ እንጨርሳለን ማለት ነው። ጥያቄ ያላችሁ ካላችሁ ጥያቄያችሁን በውስጥ መስመር ልትጠይቁኝ ትችላላችሁ ማለት ነው። አምላካችን በሰላም አሳደረን። አምላካችን በሰላም አሳደረን። ቀኑን በሰላም እንደዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንደዋልከን የሰላም ሌሊት አድርግልን። እመቤታችን ተመልከች ወደኛ። እመቤታችን ተመልከች ወደኛ። የልጅሽ ቸርነት አይለየን ከኛ። ያንቺ አማላጅነት ይሁነን መዳኛ። የልጅሽ ቸርነት አይለየን ከኛ። ያንቺ አማላጅነት ይሁነን መዳኛ። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም ያዋለን አምላክ በሰላም ያሳድረን። ለሁላችሁም ቃለ ሕይወት ያሰማልን። እግዚአብሔር አምላክ በያለንበት ይጠብቀን። ዳግም በቤተ ክርስቲያን ተሰብስበን ቃሉን እንድንሰማ ስጋው ደሙን እንድንቀበል በረከቱን ሁሉ እንድናገኝ እርሱ ልዑል እግዚአብሔር ይፍቀድልን። እግዚአብሔር አምላክ ኮሮናን አጥፍቶ ደግሞ ድጋሜ በአካለ ስጋ እንድንገናኝ ይርዳን። የዛሬው ፕሮግራም ይሄንን ይመስል ነበረ። በጣም ደስ የሚል በጣም የሚያምር ጊዜን ያሳለፍነው። እግዚአብሔር የተመሰገነ ይሁን። አምላከ ቅዱሳን የቃሉን ደጅ ይክፈትልን። መስማት ብቻ ሳይሆን አስተዋዮችም ያድርገን። የምንናገረውን ነገር
መናገር ካንደበታችን ብቻ ሳይሆን የምንኖርበት የህይወት ፍሬ የምናፈራበት ያድርግልን። የምንናገረውን ነገር ደግሞ በህይወታችን የምንተገብረው ያድርግልን። ለሁላችሁም ቃልዮት ያሰማልን። ፕሮግራማችን ዛሬ በዚህ ተጠናቋል። ነገ ደግሞ በዚህ ሰዓት እንገናኛለን። እስከዛሬ የነበረንን ፕሮግራም ለመከታተል ከፈለጋችሁ የዩቲዩብ ቻናሌ ሊንክ ከላይ አስቀምጬላችኋለሁ። ሳራ ዋን ቲዩብ የሚለውን አሁን ኮሜንት ላይ አስቀምጥላችኋለሁ። በዛ ስም ገብታችሁ ሰብስክራይብ በማድረግ እዛ ላይ መከታተል ትችላላችሁ። አንድ ቀን በዚህ አንድ ቀን በዛ እንገባለን ማለት ነው። ነገ ግን በዚሁ ነው የምንገባው። በዚሁ እንገናኛለን። ለሚሳደቡት መልስ አትስጧቸው። መማር ከፈለጉ እንተውላችኋለን። መማር ካልፈለጉ ግን ብሎክ አደርጋችኋለሁ። እናንተ ግን መልስ አትስጧቸው። የዩቲዩብ ቻናሌ ስም እዚህ ላይ ጽፌላችኋለሁ። ሊንኩ ከላይ አለ። በሊንኩ ካልከፈተላችሁ በዚህ ስም ሰርች አድርጋችሁ መክፈት ትችላላችሁ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላም እደሩልኝ።